ግን እኔ ነፃነት እንዴት ቻለው የሚያስብለኝና ብዙዎች የወደቁበት በቃ የተፈጠፈጡበት ነገር ምንድነው ካላችሁኝ በሀገሩ ሰፍሮ ከኖረው አጠቃላይ እብደት ራሱን የጠበቀበት መንገድ ነው። ይሄ ቀደም ሲል መለስበታለሁ ያልኩት ነጥብ ነው። በነገራችን ላይ ምርጫው ነው አላልኩም። ባደረገው ብቻ ሳይሆን ባላደረገውም ነገር ጭምር የታየ ብልህነቱ ነው ብዬ ነው የማስበው። እና ከያኔ የተባለ ሁሉ በኢትዮጵያ ውስጥ ታውቁታላችሁ። የእርስ በርስ ፍጅት እንዴት ገጣሚያን፣ ዘፋኞች፣ ተዋንያን፣ ሳሊያን፣ ቀራጺያን ወዘተረፈ እና ሌላውም የህብረተሰብ ክፍል ነው ለመናገር የፍጅት ፕሮፓጋንዳ ውስጥ እስከ አንገቱ በተነከረበት ወቅት አሚን ለሰው ያለውን ግድ ሳይጥል ግን እንደ ያለ ተራና ከንቱ መጨመላለቅ ውስጥ ሳይገባ መኖሩ ነው ከባድ። ሊትራሊ በዛ ወቅት እኮ ገለል ብሎ ጥሞና ወስዶ ማሰብ መቻል በእጅጉ የማይቻልበት ሌሎቹ ራሳቸው በተነከሩበት ወንጀል ውስጥ ሌሎችም ሳይነከሩ እንዳይቀሩ ሰዎችን እያስጠቆሩ እየጠሩ ኑና ተሳተፉ ይሉ የነበረበት ጊዜ እኮ ነው ያለፈው አይደል? እና በዛ ሁኔታ ውስጥ በውሳኔ ነው እዚያ ነገር ውስጥ ያልተገኘው ብዬ ነው ማምነው። በውሳኔ ነው እና ለሚፈልገው ያለመታከት የመጣሩን ያክል ህሊናውንም ታሪኩንም ሊያቆሽሽ ከሚችል በኢትዮጵያውያን መካከል ካለ መቋሰል ራሱን የጠበቀበት መንገድ በጣም ያስደንቀኛል። በእውነት ነው የምነግራችሁ። ደግሞም ጉዳዮቹን ሳይሸሻቸው የሰዎችን ህመም የሚጋራበት መንገድም እንደዚሁ ነበረ። ስራዎቹ ያንን ይናገራሉ አይደል? ግን በወቅቱ በጠቅላላ ሀገሩ ጨርቁን ጥሎ ባበደበት ወቅት እኔ እስከማውቀው ድረስ እንግዲህ በየትኛውም የእብደት ተካፋይ ያልነበረ ሰው ነው። በነገራችን ላይ ይሄንን ቃል በቃል ነገር ነበር ለሱ ይሄ ነገሩ በጣም እንደሚያስጨንቀኝ ማለት ነው፣ በጣም እንደሚያስገርመኝ ነው። ምክንያቱም እና ትልቅ ሰው የሌለበት አገር እኮ ነው የሆነው አይደል? ሁሉም ሲከፈት ሊጥ መሆኑ የታየበት አገር ነው አይደል? when push comes to shove እውነተኛ ማንነቱን ብዙ ሰው የገለጠበት አገሪቱ ውስጥ ገሌ የሚባል በአስቸጋሪ ሁኔታዎች ውስጥ ፕሪንሲፕሉን ጠብቆ መሄድ የሚችል ሰው በባትሪ ተፈልጎ የታጣበት ጊዜ ላይ ነው። አሁን እንዲህ በእርግጠኝነት እንዲህ ነበር እኮ ለኔ የምንናገርለት ሰው የነበረው ነፃነት ወደዛ የሚጎትተው ኃይል ምን ያህል ከባድ ሊሆን እንደሚችል መገመት በነፃነት ልክ እንደ ቀደም ብሎ እኮ ነው እሱ በብዙዎች ዘንድ በብዙዎች ልሳን ዘንድ በብዙዎች እይታ ዘንድ ስሙ፣ ምስሉ፣ ስራው የሚታወቀው ቀደም ብሎ ነው። ኦሬዲ ለረጅም ጊዜ በአርት ስራ ውስጥ ቆይቶ ስሙን አድብቆ የጻፈ ሰው የነበረ ነው። ኢላማ ሊሆን ይችል የነበረ ሰው ነው፣ የሆነም ሰው ነው ብዬ ነው የማስበው። እዛ ውስጥ እንዲሳተፍ አይጠየቅም ብዬ አላምንም። እኔ ለምሳሌ ግን በውሳኔ እዚህ ነገር ውስጥ በመግባት ህሊናዬንም ታሪኬንም አላቆሽሽም ማለቱን ነው እኔ የምረዳው። ነፃነትን ባይሆን ኖሮ እንደነማን ሊሆን እንደሚችል ወይ እንደነማ የቆሸሸ ማንነት ሊጋራ ይችል እንደነበር ለመጥቀስ ምሳሌ ማንሳት ብዙ የሚከብድ አይደለም። ከነዋሪም ከሟችም በነገራችን ላይ አሚን ጊዜው ነፃነት ወርቅነህን ከመሆን እኮ ሀና ዮሐንሶችን መሆን ይቀል የነበረበት ጊዜ ነው። እንደ ሀና ዮሐንሶች መዝቀጥና መውረድ በጣም ቀላል የነበረበት ጊዜ ነው። እንደ ደበበ እሸቶች እኮ ያገዛዝ አፈቀላጤ ሆኖ ታሪክንና የታሪክን የመቋጨት ሂደት ማበላሸት ይቻል የነበረበት ጊዜ ነው። ሳይሞቱ መቀበረድ መፈጸም ይቻል የነበረበት ጊዜ ነው። አሚን አገሩን የሞሉት እኮ ነዋይ ደበቦች፣ አረጋኸኝ ወራሾች፣ አብራር አብዶች፣ ችሮታው ከልካዮች ወዘተርፈ ናቸው አይደለ? አርትን ለጥበብ ያስገረዱ አሁን በህይወት ያሉ የሌሉም ብዙ ሰዎች እናውቃለን። አርትን ሰብአዊነትን ለመስበክ ለመቀራረብ፣ ለፍቅር፣ ለሰው ልጅ ግድ ለማሳየት ከመሆን ይልቅ አንዱ ሌላው ላይ በፍጹም ጭካኔ እንዲዘምት እንደ መሳሪያ የተገለገሉ በህይወት ያሉ የሌሉም ብዙ ሰዎች እናውቃለን። ነፃነት እጁ ላይ ባለው ሰውነት ባለው ከያኒነት
ያንን ነገር ወደ ጥቅም ላውሎ ቢል ምን ሊያደርግ ምን ሊሰራበት ይችል እንደነበር በሚገባ አገነዘባለሁ። ያንን አለማድረጉንም እኔ በኃይል ቫልዩ አደርገዋለሁ። ግራውንዱን ጠብቆ ቆሞ በራሱ እግር ቆሞ በራሱ ራስ ለመቆጠር ስለወሰነ ነው ይሄ ሆኖ እንጂ በወቅቱ እዛ ነገር ውስጥ ብላክ ሆል እኮ ነው የነበረው። ማንንም ሳክ አድርጎ ውስጡ አስገብቶ አጨማልቆ አበላሽቶ የሚተፋ የጥላቻ ብላክ ሆል ነው እኮ ኢትዮጵያ ውስጥ ያለው አይደል? ከዛ በኩል ያለውን ግፊት ተቋቁሞ በነበርክበት ቆመ። በሁሉም ዘንድ ህልፈቱ በሁሉም ዘንድ ይሄን ያህል ሐዘን፣ ይሄን ያህል ቁጭት፣ ይሄን ያህል ረብሻ መፍጠር የምትችል ሰው መሆን መቻል እኮ ቀልድ አይደለም። ይሄ ምርጫና ውሳኔ ነው ብዬ ነው ማስበው እኔ። ለዚህ ለነጻነት ወርቅነህነቱ ደግሞ የእድሜ ልክ ክብር እንዳለኝ መግለጥ ይገባኛል። ባለዕዳ ነኝ፣ ባለዕዳነት ይሰማኛል እምላችሁ ለዚህ ነው። ማናቸውንም ያስተሳሰብ፣ የብሔር፣ የአካባቢ፣ የሃይማኖት ድንበር ያልከለለው ሐዘን የምናየው እኮ በነጻነት ወርቅነህ ህይወት፣ እሴት እና አኗኗር ምክንያት ነው። አሚን ከያኒ የሰው ልጆች ወገን ነው አይደል? የሰው ልጆች ወገን ነው። በተለይ ደግሞ ቀረብ ባለ ወይም ጠበብ ባለው የአገር ልጅነት ቤተሰብ ውስጥ ካየን ደግሞ አንዱን ከአንዱ የሚለይ አይደለም። ነጻነት ያንን ነበረ። ይሄ ማንም እንዲሁ የሚታደለው አይደለም ብዬ ነው የማስበው። ስለዚህ ነጻነት በእኔ አረዳድ እኔ የሚገባኝ አሁን የሚገባን ስለ ነጻነት የሚገባን ልናወራ አይደለም። እኔ የሚገባኝ በሰው ልጅ ላይ ስቃይ በሚያስከትሉ ማናቸውም ተግባራት ላይ ላለመሳተፍ የወሰነ እንደዛ ባለ መልኩ የኖረ በሰው ልጆች ከዚያም ወዲህ በአገር ልጆች መካከል አለመወገንን፣ የማንም ስቃይ ምክንያት አለመሆንን፣ ለሚያልፍ ጊዜ የማያልፍ ነውር ውስጥ አለመሳተፍን አሳምሮ የተረዳ ሰው ነበረ። ያንንም የኖረ ያንንም የተገበረ ሰው ነበረ ብዬ አምናለሁ። እርሱን ነበር ማለት በጣም ህመም የሆነው በዚህ ምክንያት ነው። ነገራችን ግን ዛሬ የምናነሳው እንዳልኩት አንደኛ እንዲህ ያለን ካራክተር ምን ያህል እንደምናከብር ለመግለጥ፣ ሁለተኛ ደግሞ አሁን በአገዛዙ ደጅ ላይ ተሰልፈው ተመሳሳይ ጥበብን ለማስገረድ የሞከሩ ያሉትን ሁሉ ለማሳሰብ ነው ነገራችን። እና በጣም ከባድ ሁኔታ ውስጥ ነው ያለነው። ኤኒዌይስ እና እንደዚህ አይነት ሰብና የሆነ ያክል ቆይቶ ስራዎቹን የበለጠ ማቅረብ የሚችልበት ሁኔታ ቢኖር ኖሮ በጣም ጥሩ ነበረ ማለት ነው። በጣም ይበጅ ነበር። አሁን በእኛ ፖለቲካ ውስጥ በህይወት እያለ ለምን ይሄ ያልተባለም ቢባል አሚን ይሄ በህይወት እያለ መባሉ በነጻነት ላይ ችግር ይፈጥር የነበረ ነው። ምክንያቱም አንዱ በተቃራኒ ሳይድ መሆኑን ብቻ ሳይሆን በእኛ ሳይድ ለምን አልሆነም ብሎ አካኪ ዘራፍ የሚልበት ሀገር እኮ ነው አይደል? ስለዚህ እኔ አሁን ኢትዮጵያ ውስጥ ባለንበት ሁኔታ መከባበር ሩቅ ነው፣ ካልተገዳደለም በቂ ነው ማለት ነው። አገሩ ተረጋግቶ መልካሙ ተወድሶ በጎ ያልሆነው ተነውሮ ወደፊት የሚመለከት ህይወትና ፖለቲካ ኖሮ ቢሆን ይሄ ጥያቄ ሊነሳ ይችል ነበር ብዬ ነው የማስበው። አሁን ባለው ሁኔታ ነጻነት ምንም የሚፈልገው አይመስለኝም። እውነት ለመናገር ስለራሱም ሲናገር እንዴት ያክል ምን ያህል በምን እንዴት ባለ ቁጥብነት እንዴት ባለ ቀለል አድርጎ በቃ እንደማናችሁም ህይወትን ተካፍያለሁ አሁንም እንደማናችሁም ነኝ ለማለት ይሞክር እንደነበር ሲታይ